በተከታታይ ሲደወል ከነበሩ ጥሪዎች መካከል አንድ ሰው አጥብቃ እንደምትፈልገኝ መልእክት በተደጋጋሚ ትልክ ነበር። ሸገር የመሲን ሚዲያ ማመስገን ፈልጋለሁ። በጣም ደስ ብሎኛል። ምንድነው በሚል አስግቶኝም ነበር። ከስጋቴ በኋላ ግን ያልጠበቅኩትን ነገር ነው ያገኘሁት። ለበዓል የሚውል ስጦታም ልኳል፣ በእኔ በኩል ልኳል። በማሜ በኩል ስጦታ ልክ ያለው ከታላቅ ምስጋና ጋር ዳግም ከአሜሪካ ይላል። እድሜና ጤና ይስጥሽ። ሁሉም ነገር አንቺን ድንጋል ሾዲ ተስተካከለ። እግዚአብሔር ይመስገን። እንዲህ አይነት ነገር ፍጹም አልጠበኩም። የተለየ ስጦታ ነው የተሰጠኝ። ቤቱን እያየሁት ነበር። የሰራውን ቤት ምርጥ ቤታው በቃ እንጆትን መጥፎ ነገር አይፈልግም። ድሮ አሁን የምመኘው ነው የሱን እድሜና ጤና አግብቶ እንዲወልድልኝ ነው የምመኘው። ልጄ ነው የፈለኩትን ሁሉ አድርጎልኛል። እግዚአብሔር ይመስገን። አሁን ደግሞ ሁሉ ታሪክ ተቀይሮ ደስታ ነው። አብረውን የነበሩ ሰዎች መጋራት አለባቸው ብላችሁ የምታስቡ የምትገርሙ ቤተሰቦች ናችሁና በጣም ደስ ብሎኛል። እሱም በጣም የሚገርም ልባም ነው። ገና በ18 ዓመቱ የአሜሪካ ዲቪ ሎተሪ ደርሶት ወደ አሜሪካ ያቀናው ወጣት እንግዲህ ከአፍላ ወጣትነት እድሜው ከተለያዩ ነገሮች አለመመቻቸት ጋር ለዓመታት ከቤተሰቦቹ ድምፁ ርቆ ነበረ። በዚህ የተጨነቁት ወላጆቹ፣ ቤተሰቦቹ ምን ገጥሞት ይሆን? ልጃችን የት ደረሰ? ምን ነው ድምፁ ጠፋ? ብለው ከ3 ዓመት በፊት ወደ ሸገር ኢንፎ ሚዲያ ዝግጅት ክፍል በመቅረብ የፍለጋ ፕሮግራም ተሰርቶላቸው ነበረ። በዲቪ ከሄደ በኋላ እዛ ተቀብለውት ይደውልላችሁ ነበር? አዎ ይደውል ነበር። ስልክም ይደውላል። እኔም ክፍለ ሀገር ነበርኩ በአጋጣሚ። እዛም ይደውልልኛል። እዚህም ከመጣ ብዙ እንደዋወል ነበርና ከዛ በኋላ ድምፁ ጠፋ። የትምህርት ማስረጃውን ካገኘ በኋላ በቃ እሱ ከደረሰው በኋላ ድምፁ ጠፋ። ስልክም አይደውልም እና ጓደኞቹም እዛ አሉ። ጓደኞቹ እዛ እነሱም እያፈላለጉት ነበረ። ጓደኞቹ ከዚያ አብረው የሄዱ ወይስ እዛ ያፈራቸው? እዛ ያፈራቸውም ነው። ከዚህ ደግሞ ከጎረቤት ወልቂጤ ነው ቤተሰቦቹ የሚኖሩት እና ከወልቂጤ የሄዱ ልጆችም ቢፈልጉትም አጡ፣ ሊያገኙት አልቻሉም እና ልናገኘው አልቻልንም አሉ። ሲሄድ 18 ዓመት አጉል እድሜ ላይ ነው። 18 ዓመት ነው። አሁን ወደ 18 ዓመት ሊጠጋው ነው እንግዲህ 17። እውነት ነው 97 ብለን ከቆጠርን 17 ዓመቱ እየደረሰ ነው። ቤተሰብ መጨነቁ አይቀርም። በጣም አባትየው በሽተኛ ሆኗል። በቃ በጣም ነው የሚያሳዝንሽ። እናትየው ሁሌ ማልቀስ ነው። ድምፁን እንኳን ብሰማ። እህት ወንድም? እህትም አለችው ወንድምም አለው። እዚሁ 3 ናቸው። እሱ የመጨረሻ ልጅ ነው። ከ5 ወራት በኋላ አለሁ ያለው ተፈላጊው ወጣት እንግዲህ ተገኝቷል በሚልም እንደዚሁ ደስታውን ለማብሰር ችለን ነበረ። እንዲህ ማህበራዊ ሚዲያ ምናምን አላይም ነበር አለ እና ይሄን ቪዲዮ ካየ በኋላ ከ5 ወር በኋላ ነው ያየው። ተላልፎ ከ5 ወር በኋላ አይቶ ቅዳሜ ቀን ነው ስልክ ይጮሃል፣ የውጪ ስልክ። ወይኔ ማን ነው ብዬ እንደውም እንደ ቀልድ ነው ዝም ብዬ ሄሎ ስል የሆነ ድምፁ መጣልኝ። በቃ ማሜ ዳግም ነኝ፣ ደህና ነሽ? ደህና ነኝ። እውነት ዳግም ነህ? አዎ ዳግም ነኝ። ደህና ነሽ? እንዴት ነህ? በቃ የተምታታ ነገር ነው። በቃ ውስጤ ላይ ድብልቅልቅልቅ አለብኝ። ወደዚህ ሄዳለሁ። በኋላ ልጄ ከሜታ ቤታች ምንድነው ነው መሰለኝ ዳግም ነው የሚደውልልኝ። አንተ ግን ደህና ነህ? እውነት ዳግም ነህ? አዎ ደህና ነኝ። እንዴት ነህ? ሜሮን ደህና ነች አለኝ። በቃ ሊያረጋግጥ። ሜሮን ማለት ማን ነች? ልጄ ናት። ደህና ነች አደገች ምናምን አለኝ። አዎ ደህና ነች እግዚአብሔር። አንተ ግን ደህና ነህ? ደህና ነኝ። በቃ ያልተመቻቸ ነገር ውስጥ ነበርኩ። ለዛ ነው የጠፋሁት እና አሁን በጣም ደህና ነኝ። በጣም ደህና ነኝ። ጥሩ ሁኔታ ላይ ነኝ ያለሁት። ደህና ነኝ እግዚአብሔር ይመስገን። ዛሬ ከዓመታት በኋላ በድጋሚ በሌላ ደስታ
ደስ ብሎናል፣ ስጦታም አለን በሚል እንግዲህ ያኔም ለፍለጋ የወጣችው አክስቱ ማሜ የዛሬ እንግዳችን ሆናለች። ደስታችንንም እናጋራችኋለን። ለእኛ የሆነልን በእኛ ቤተሰብ የደረሰልን ነገር በሌሎቻችሁም ደስታ ይግባ በሚል ቆይታ ለማድረግ ከማሜ ጋር እዚህ ሸገር ኢንፎ ሚዲያ ዝግጅት ክፍል ተገናኝተናል። እናንተ ውድ የሸገር ኢንፎ ሚዲያ ተከታታዮች በየትኛውም ሁኔታ ውስጥ ከኛ ጋር አብራችሁ ላላችሁ፣ ለምንወዳችሁ፣ ለምናከብራችሁ ቤተሰቦቻችን ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። አብራችሁን ቆዩ። ማሜ እንኳን ደህና መጣሽ። እንዴት ነሽ? እንደው ላገኘሽ እንኳን አብሮ አደረሰን። ላገኘሽ ስትይ በዓለም እንደመሆኑ እንግዲህ ለጥምቀት ያልሆነ ቀሚስ ይለቅ ይበጣጠስ እንደሚባለው በጥምቀት አስቤ ነው። ደስታም አለኝ ብለሽ ነው። ደስ ብሎኛል። እኔም እንግዲህ ደስታውን ምንም ቢሆን በየትኛውም መልኩ ደስታ ሲባል ደስ ያሰኛል። አዎ በጣም በጣም ከምንም ነገር በላይ በጣም ነው ደስ ያለኝ። እግዚአብሔር ይመስገን። ያው ከዚህ በፊት ታሪኩን ያው የሚታወቅ ነው። በተጨነኩበት ሰዓት እዚህ ነው የመጣሁት። እዚህ መጥቼ ላንቺ አማከርኩሽ። እንዲህ እዚህ መጥቼ ልክ በ5 ወሩ ተገኝቻለሁ። ደወለ ለኔ። በቃ ደስታችን ወደር የለውም። በጣም ነው ደስ ያለን። በጣም በተለይ አባቱ እናቱ መልካም አባትና እናት ጭንቀታቸው በጣም በስልክም አግኝቻቸው ነበር ያኔ እናቱንና እንግዲህ በዲቪ አሜሪካ ከሄደ በኋላ በተለያዩ ምክንያቶች ድምፁ ጠፋ። እንግዲህ ለምን ያህል ጊዜ ነበር ያልተገናኛችሁት? አንድ 5-6 ዓመት። ረጅም ጊዜ ነው ድምፅ አለመጥፋት፣ ረጅም ጊዜ ነው እና በጣም ነበር የሚጨነቁት። አባቱ በጣም ጸሎተኛ ነው። የእሱ ጸሎት ይመስለኛል እንደው በጣም መልካም ምስኪን ሰው ነው አባትየው እና የእሱም ጸሎት የእናቱ በቃ ከምገልጽሽ በላይ ናቸው። የዋሆች ናቸው። የዋህ እናትና አባት ናቸው። የጸሎታቸው መልስ አገኙ እና ከዛ በኋላ ያው ስልክ ደወለ፣ ተገናኘን። ከአባትየው ጋርም ለአመት ከ4 ወር በስልክ በደንብ አውርተዋል። በቃና ከዛ ያው አባቱ ምን ይፈልግ እንደነበረ ስለሚያውቅ ልክ ተገኝቶ በ3 ወሩ ቤቱን ይሰራለት። በቃ የሚፈልገው ነገር ቤት ሰራለት። በቃ አባትየው ደስታ አይደለም የመጨረሻ በጣም መርቆታል። ተደስቶ ከምልሽ በላይ በቃ እግዚአብሔርን በጣም የሚወድና ጸሎተኛ ነው አባትየው። ያው እንደዚህ እያሉ ልክ መስከረም ላይ ጨርሰው ቤት ገቡ። አለቀ ቤቱ። በቃ እኛም ደስታችን ደስታ አይደለም። ሁል ቀን ነው በቃ በስልክ የሚደውልልን ጠዋት ማታ። ጠፍቶ ከርሞ ከዓመታት በኋላ አለው ሲል ለወላጆች ሌላ ነገር አይፈልጉም። ለነሱ ትልቅ ደስታ ማየት እሱ ማየት በቃ እሱ ደግሞ እነሱን ማስደሰት በቃ ድምጻቸውን ሲሰማ በጣም ደስ አለው። በወዲያው ቤቱን ዓመት ባልሞላ እድሜ ውስጥ ቤት ሰራ። ቤታቸው ገቡ ኖሩ። ለገና አመጣለሁ እያለ ነበር። ያው አይመችም ከገና ከመድረሱ በፊት ያሁን የዘንድሮ ገና ነው ወይስ ያለፈው ዓመት? ገና ከመድረሱ በፊት ያው አባትየው አርብ ቀን ነው ህይወቱ ያለፈው። በሐሙስ ቀን አውርተዋል ለ50 ደቂቃ በስልክ አውሩ። ሲመርቀው ልጄ ፀሐይ ውስጥ ነው ቁጭ ያረከኝ። በቃ የሚያምር ቤት ነው የሰራው። ቆንጆ ነኝ ያለ ቤት ነው የሰራው። መርቆታል። በቃ ስልክ በቀን ጠዋት ማታ ነው የሚደውለው። በቃ ቤተሰብ ደስታቸው ወደር የለውምና በጣም ደስ ብሏቸዋል። ድንገት ደግሞ አረፉ አባት። ድንገት ሲያርፍ ደግሞ ደነገጠ እሱ። በኋላ በቃ ያው ምንም አማራጭ ስለሌለ ተነገረው። እኛ ሁላችንም ተሰብስበን ወደዛ ለቀብር ስንሄድ ምንድነው ምናምን እያለ በስልክ እየደወለ ይጠይቀኝ ነበረ። ማታ አግኝቼዋለሁ። አይ አሞት ሆስፒታል ተኝቶ እየሄድኩ ነው፣ መልሼ እደውልልሃለሁ፣ ማረፉን አልነገርኩትም እያልኩት ልክ 1 ሰዓት ላይ ማታ ሲደውል በቃ የለቅሶ ድምፅ ተሰማ።
ያው እንትን አለ። ወዲያው ለስራ እንደወጣ ወዲያው ነው እዛው ትኬቱን ቆረጠ፣ እዛው መኪናውን ፓርክ አደረገ። ቅዳሜ ተቀበል፣ እሑድ ጠዋት 1 ሰዓት አዲስ አበባ ገባ እና ሀዘኑን ከኛ ጋር ነው የተካፈለው። ሀዘኑን ተካፈለ እና ያው በስልክም በጣም መርቆታል፣ ተደስቷል ባረገው ነገር እና እሱ ራሱ በቃ ደስተኛ ነው። በቃ አግኝቶ እነሱን አግኝቶ እናትና አባቱን በእናትና አባቱ ተመርቆ እንትን ማለት በጣም ነው ደስ ያለው። በቃ እሱ እግዚአብሔር ይመስገን ማለት ጸጸቱ ከባድ ነበር ሳይገኝ ወይም ደግሞ እሱ ምን ይዤ ለእናቴ ለአባቴ እንዲህ ሳላደርግ እያለ ደፋ ቀና ሲል እንግዲህ ያው አባቱ የሰው ልጅ እንግዲህ እድሜ የተወለድንበትን እንጂ የምንሞትበትን ቀን አናቅምና ድንገት ቢለዩ ቢያልፉ ጸጸቱን በጣም ከባድ ነበር። ግን በቃ አሁን ጸጸቱን እንትን ለማለት አግኝቶታል። በስልክ ተገናኝተዋል፣ ተደዋውለዋል። ለቅሶውን እዚህ እስከ 40 ቆይቶ ነው ሄደው እና በቃ በጣም ደስ ስላለው ነው። አሁን እኔ በድጋሚ እግዚአብሔር ይመስገን ሐሳቡ ስለሞላለት ስለተሳካለት እና በቃ ሸገር የመሲን ሚዲያ ማመስገን ፈልጋለሁ። በጣም ደስ ብሎኛል ብሎ እንግዲህ ያው ለበዓል የሚውል ስጦታም ልኳል፣ በእኔ በኩል ልኳል። በጣም ነው የማመሰግነው ብሏል። ምስጋናው በቃ በጣም ነው ያመሰገነው። አረኛ ምንም ትልቁ ነገር በጣም ነው ያመሰገነው። በሸገር ኢንፎ ሚዲያ የተለያዩ ማህበራዊ ጉዳዮችን እንሰራለን። በተለይ ደግሞ ይሄ የተጠፋፉ ሲገናኙ በሁለቱም ወገን ያለው ደስታ ቀላል ነገር አይደለም። ደስታው ለኛም ነው። እንግዲህ ያኔ መገኘቱን ይፋ አድርገናል። ካንቺ ጋር ቆይታ አድርገን አመስግነናል። ያፋለጉንም ተጨንቀው በተለይ በአሜሪካ የተለያዩ ከተሞች የሚኖሩ ኢትዮጵያውያን እስቲ እንደመጠየት ሀገር ነው ያረፈው እንዴት ነው እናፈላልገው ብለው አንዳንድ ጊዜ ድንገት ወጥቶ ማለፍም ስላለ በተለያዩ ሱስ ውስጥም ገብተው እንዲሁም ደግሞ ሆምለስ ሆነው ሜዳ የሚወደቁ ብዙ ኢትዮጵያውያን ስላሉ እንደው እዛ መካከል ሲሆን ይሆን እያሉ በስጋት ሁሉ በጣም የተመለከቱ ነበሩ። ግን እግዚአብሔር ይመስገን ከሁሉም ሸፍኖት ሁሉም በፍጹም በቃ ሁሉም አለ ምንም አልሆነም አለ የሚሉትን በሙሉ አመሰግናቸዋለሁ። አንቺ ጋር ነበር ሲደውሉ ነበር? እኔ ጋር ይደውላሉ። በቃ በጎ ነገር ነው ሲነግሩኝ የነበረው። እግዚአብሔር ይመስገንና እዚህ መጥቼ ከሄድኩ በኋላ ነው ተስፋ ውስጤ በቃ እንዴት ነው አለ በቃ እዛ ደግሞ ይበልጡኑ ደግሞ በቃ እንዲህ በስልክ ስንገናኝ ምን ስንል ይበልጡኑ ደግሞ መጣ በአካል ተገናኘን። መጀመሪያ አንቺ ጋር ነው የደወለው? እኔ ጋር ነው የደወለው። እንዴት ነበር ስሜቱ? በስመ አብ በቃ እኔ ግራ ነው የገባኝ። በቃ ራሴን እንትን ማለት ነው ያቃተኝና በጣም ነው ደስ የሚለው። በውስጡ ጭንቀቱ በውስጣችን ስለነበረ ህፃን ልጅ ነው እና በስንት ዓመቱ ነበር ይሄ? 18 ዓመቱ ነው እና አባቱም እናቱም በቃ እንዴት ነው ውስጣቸው እያዘነ ምን እያለ ነበር የሚኖሩት። ግን እግዚአብሔር ይመስገን አሁን ደግሞ ያ ሁሉ ታሪክ ተቀይሮ ደስታ ነው። እግዚአብሔር ይመስገን ደስ ብሎናል። አሁን የሱን ህይወት ነው የምንፈልገው እና እናቱንም አላገናኝሽ እችላለሁ አገናኝሻለሁ። የሱን ህይወት ነው የምንፈልገው። አሁን በቃ ከሚገባው በላይ አድርጓል ለቤተሰብ በቃ አመስግን። አሁን ይሄ እኔ እሱን ለማመስገን ነው በቃ እዚህ ጋር የመጣሁት። በቃ ምስጋናም እንዲደርሰው ሳይሰስት እንዲህ ነው ሳይል የእናትና የአባቱን ቤት እንዴት አድርጎ እንደሰራ እና እግዚአብሔር ደግሞ የእነሱ ምርቃት እግዚአብሔር እመቤቴ ዋጋውን እንድትከፍልልኝ እና ጥሩ ህይወት እንዲኖር ፈልጋለሁ። ሆድ ይመርቅ ይላሉ አይደለ? በእርግጠኝነት እናትም አባትም የመጀመሪያው ነገር ልጃቸው በህይወት መኖሩን መስማታቸው ማወቃቸው ለነሱ ትልቅ ስጦታ ነው። ጭንቀታቸው ከባድ ስለነበረ ምክንያቱም እንደ እናቴ ሳይሆን እንደሚስት ያውለኝ እናት ልጄ እንደዚህ ሆኖብኝ ይሆን እንደው ሲሄድ እንዲገጥሞት ይሆን አምሽቶ ሲገባ እንዲክፉ ነገር ገጥሞት ይሆን የሚል ስጋት ነው ያላት ለልጇና ከዛ ሁሉ ደህና ሆኖ በህይወት መኖሩ ሲሰማ ለዚህ ድል መብቃታችን ማመስገን መብቃታችን እግዚአብሔር ይመስገን። ቀና ነው ልጁን በጣም ቀና ልጅ ነው።
እግዚአብሔር ደግሞ ቀናውን ህይወት ይስጥ። ቀናውን ህይወት ይስጥልኝ። በቃ የመጨረሻ ምርቃቴ እኔ ቀናውን ህይወት ይስጥልኝ ለሱ። አሜን አሜን። ስለዚህ የእናትን ምርቃት እንስማ፣ እናትንም ደስታቸውን እንጋራ። እሺ ሰላም ነው። እንዴት ነሽ መስዬ? እግዚአብሔር ይመስገን ደህና ነኝ። እንደምን አሉ? ደህና ነኝ። እኔ ደህና ነኝ እናቴ። እንዴት ነሽ? ተመስገን ደህና ነኝ። ደህና ነን። እንኳን አደረሱት። እንኳን አብሮ አደረሰን። እኔ ሁሉ መልካም፣ በደስታ ተገናኘን። ደስ ብሎኛል። አዎ እድሜና ጤና ይስጥሽ። አንቺም ሁሉም ነገር አንቺን ድንጋልሽ ወዲህ ተስተካከለ። እግዚአብሔር ይመስገን። እግዚአብሔር ይመስገን። የጎደለብኝ ነገር የለም። ልጄም ቤቱን ሁሉም ሙሉ አድርጎልኛል። ሁሉም ነገር በቃ ከሰው በላይ አድርጎኛል። የኔ እናት እድሜና ጤና ይስጥሽ። አሜን አሜን። እንግዲህ ለአባባም ፈጣሪ እድሜ ቢሰጣቸው መልካም ነበር፣ ግን ደግሞ በተፈቀደላቸው እድሜ ተደስተው ማለፋቸው በስልክ ተገናኝተዋል። በአካል አይገናኙ እንጂ ተደስቶ መርቆት በቃ በደንብ አድርጎ መርቆታል ልጄ እና እግዚአብሔር ምስጋና ይድረሰው መስዬ። አሜን። ትልቅ ነገር ነው። እኛም ይሄንን ደስታ ለማጋራት ስለበቃን ደስ ብሎናል። ምክንያቱም አሁን ላይ የሚሰማው የሚታየው በጣም ብዙ ሀዘን መከራ ነውና በዚህ መካከል ደግሞ ደስታን ማጋራት ደስ የሚል ነገር ነው። እርሶም ደስ ስላሎት ደስ ብሎኛልና እስቲ መርቁት። ይሰማል፣ እየተከታተለ ነው። የእናት ምርቃት ደግሞ እሺ። እግዚአብሔር እድሜና ጤና ይስጥልኝ፣ ለልጄ ያኑርልኝ። እውነት ሁሉን ነገር አድርጎልኛል። አሁን የምመኘው እኔ የእሱን እድሜና ጤና አግብቶ እንዲወልድልኝ ነው የምመኘው። ልጄን የፈለኩትን ሁሉ አድርጎልኛል። ምንም የቀረብኝ ነገር የለም። ምንም ነገር እድሜና ጤና ይስጥልኝ፣ ይኑርልኝ። እሱን ነው እግዚአብሔርን ጠዋት ማታ የምለምነው ጌታ እንጂ የጎደለብኝ ነገር ምንም የለም። ሁሉም ሙሉ ነው። አንቺ እድሜና ጤና ይስጥሽ። አሜን። እግዚአብሔር ያክብርልኝ መስዬ። አዎ ያኑርሽ። አሜን አሜን። በጣም ደስ ብሎኛል። ደግሞ እንዲሁ እንድንመርቅ ያድርገን። አሜን። አዎ እና የልጄ ህብረት ምሰሶ ያድርግልኝ። አሜን። ሁሉም በላይ ሁሉንም አድርጎልኛል። ሁሉንም ምንም የቀረበት ነገር የለም። አሁን የእሱን እድሜና እሱ አግብቶ የእሱ ልጅ አይቼ እንትን ብል ምንም አይቆጨኝም። በቃ እሱን ነው የምጠብቀው አሁን መስዬ። እውነት ነው፣ እውነት ነው። ጧሪና ቀባሪ ልጅ ስጠኝ ይባላል። በምርቃት አይደለም በምኞትም ደረጃ። አሁን እርሱ በደንብ ቤተሰቡን መደገፉ አይዟችሁ ማለቱ በእናንተ ቤተሰብ ውስጥ የፈጠረው ነገር እጅግ የተለየ ነው። ሁሉም የተለየ ነገር በቃ ለሁሉም ሰብስቦ ለሁሉም ለእህት ለወንድሙም ለሁሉም ለዘመድ ሰብስቦ ሁሉንም ያስደሰተ ነው። ሁሉንም የጠፋውን ያህል ክሷል። አዎ ክሷል። ለእሱም ወንድሙም ቤት ሰጠ። ሁሉም በቃ ምንም የጎደለበት ነገር የለም። አሁን እኔ ከሱ የምፈልገው በቃ አግብቶ በቃ እድሜና ጤና ሰጥቶት የእሱን ልጅ አይቼ ነው በቃ እኔ አሁን ምኞቴ መስዬ። ትልቅ ኃላፊነት ነው እንግዲህ ያው እየሰማ ነው ዳግምም። አዎ እሱን ነው የምመርቀው። የብረት ምሰሶ ያርግልኝ። አሜን። አንቺም እድሜ ይስጥልኝ። አሜን። እናት ኑሪልኝ። አሜን። እግዚአብሔር ያክብርልኝ። የተፈጠረው እናቴ። እሺ እኔ እናት ደስ ብሎኛል። እንኳን ደስ አሎት፣ እንኳን አደረሶት። የልጅ ልጅን ለማየት ያብቃዎት እንግዲህ እንደተመኙት። አሜን። እሱን ነው እንግዲህ እግዚአብሔር የምለምነው። ሁላችሁም እሱን ጸሎት አድርጉልኝ። እሱን ነው የምለምነው። ሌላ ሁሉ ነገር አድርጎልኛል። በቃ ለእኔ ምንም ከእንግዲህ የሚያሳስበው ነገር የለም። ለራሱ ነው ማሰብ ያለበት። አግብቶ ልጁን አይቼ ድሬ በቃ እሱን ነው የምለምነው መስዬ። እግዚአብሔር እንግዲህ እሱ ካለ ጌታ እሱ ከፈቀደ መድኃኒዓለም። እውነት ነው። እግዚአብሔር አዋቂ ነው። ሁሉ መልካም ይሆናል። በጣም ደስ ብሎኛል በእውነት። ሲያዩት ግን ምን ተሰማዎት? ከዓመታት በኋላ ያዩት ጊዜ የነበረውን ስሜት? አዎ ያለፈውን ያ ድባቡን አይቼው አሁን እዚህ ላይ ስገኝ በቃ በጣም ነው ደስ ያለኝ። በጣም እግዚአብሔር ነገር ይሄ ሁሉ አባትየው ኖሮ አብረን ብንሆን በጣም የበለጠ ምን ይለኝ። ግን የእግዚአብሔር ፈቃድ ሆነ። ደግሞ ያው በአካል አልተያዩም እንጂ በስልክ የፈለገውን አድርጎለት መርቆት በቃ ያንን 1 አመት በቃ ጠዋት ከደወለ ማታ ደውሎ
ጋሼ እንዴት ነህ ብሎ በቃ ምን ትበላለህ ምን ትጠጣለህ ብሎ እየጠየቀው ነው ያችን 1 አመት በቃ ምንም እሱም የቀረበት ነገር የለም። መርቆታል። በቃ በደንብ አድርጎ ነው የመረቀው። መርቆታል። ተመስገን ተመስገን። ለእርሶም እድሜና ጤና ይስጦት። ትልቅ ነገር ነውና እድሜ ይስጥልን። በጣም ነው የማመሰግነው። በጣም ደስ ብሎኛል። አንድ ቀን ደግሞ በአካል እንገናኛለን። እሺ መስዬ፣ እኔም በጣም ብሎኛል። እድሜና ጤና ይስጥሽ። አንቺም ኑሪልኝ። አሜን። እናት እግዚአብሔር ያክብርልኝ። መድኃኒዓለም ይጠብቅልኝና ሁላችንም ተሰባስበን እንድንገናኝ ያርጋል። አሜን አሜን አሜን። በጣም አመሰግናለሁ። ደስታቸው ይገባል። በጣም ከምልሽ በላይ እግዚአብሔር ይመስገን። በጣም እናትን ማስደሰት መታደል ነው። በህይወት እያሉ ደግሞ መቅደም በቃ ቀደመ። በቃ እግዚአብሔር ነው የሰራው ይሄንን ሁሉ ይሄን በጎ ነገር በቃ እግዚአብሔር ነው የሰራው። እኛም ፈጥነን ያንን መልእክት እንድናስተላልፍ ሆነ። እግዚአብሔር ይመስገን። ብቻ ለእግዚአብሔር ምን ይከፈለዋል? እውነት ነው። ተመስገን። እግዚአብሔር ይመስገን። እኛም እንግዲህ ደስ ብሎናል በደስታችሁ። የሸገር ኢንፎ ሚዲያ ተከታታዮችም በተለያየ ዓለም ክፍል ላይ የሚገኙ በአውሮፓ፣ በአሜሪካ፣ በተለያዩ የአረብ ሀገራት የሚገኙ ኑሮን ለማሸነፍ በተለያዩ ውጣ ውረዶች ውስጥ ያሉ ከዛሬ ነገ እያሉ ከቤተሰብ የራቁ ካሉ እንግዲህ ቤተሰብ ትልቅ የደስታ ምንጭ ነውና ቤተሰብንም እንድትጎበኙ እንድትጠይቁ አለሁ እንድትሉ ነው። እንግዲህ ይህንን ቤተሰብ ትልቅ ያስደሰተው ነገር ለአመታት ከጠፋ በኋላ አለሁ ብሎ ከዛ በኋላ ግን በቃ ሳይረፍድበት መሆን ያለበትን ነገሮች በሙሉ በቃ ከአቅም በላይ በቃ በጣም ነው የምትደመሚው። ከአቅም በላይ ነው በቃ። ቤቱን እያየሁት ነበር የሰራው ቤት። ክፍለ ሀገር ደግሞ እንደዛ አይነት ቤት በቃ በአካባቢው ሰዎች ዘንድ ቆንጆ መጥፎ ነገር አይፈልግም። ድሮም ጥሩ ነገር ነው የሚፈልገው። ጥሩ እንደተመኘው ነው የሰራው። በቃ የተመኘውን ቤት ነው የሰራው። እግዚአብሔር ይመስገን። የሰማይ ቤቱን እግዚአብሔር እንደዚህ ይስራለት። አሜን። እኛም ደስ ብሎናል። ይህንንም ደስታ ለተመልካቾች እንድናጋራ ስቱዲዮ ስለተገኘሽም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እንግዲህ መልእክት አለኝ ላንቺ ደግሞ የበዓል ስጦታ። እንኳን አደረሰሽ ለጥምቀት በዓል እንኳን አደረሰሽ የሚል መልእክት ይዤ መጥቻለሁ። እንኳን አብሮ አደረሰን። በጣም ነው የማመሰግነው። እሺ መልእክት እሺ እናት እግዚአብሔር ያክብርልኝ። እሺ የሚከፈት ነው እዚህ። እሺ እንግዲህ መልእክት አንቺ እንድትከፍቺው ነው እችላለሁ፣ ግን አንቺ እንድትከፍቺው ብዬ ነው። እሺ እንዳይከፈት ተብሎ የታሸገ ነው የሚመስለው። እሺ ጽሁፍ አለበት። እሺ ኦኬ። እሺ ለራሴ አንብቤ ልተው ወይስ ለተመልካቾች ነበር? እሺ ለሸገር ኢንፎ ሚዲያ እና ለጋዜጠኛ መሰረት በዙ ይላል በፖስታ ታሽጎ የመጣው መልእክት። ይህንን መልእክት በደስታ ላይ ሆኜ ነው የላኩት። በዲቪ አሜሪካ ሄጄ በኑሮ ውጣ ውረድና በተለያዩ ምክንያቶች አለመመቻቸት ከቤተሰቦቼ በራኩና ድምፄ በጠፋባቸው ጊዜ በእናንተ በኩል በሸገር ኢንፎ ሚዲያ ላይ ለፍለጋ ቀርበው ሳይ ቤተሰቤን ምን ያህል እንዳስጨነቅኩ ገባኝ። ፈጥኜም ለወላጆቼና ለመላው ቤተሰብ አለሁ ለማለት ቻልኩ። በዚህም እጅግ ደስተኛ ሆኛለሁ። ዛሬም ለማመስገንና የበዓል ስጦታ እንዲሆነኝ በመወዳት አክስቴ ወይንም ሁለተኛዋ እናቴ በማሜ በኩል ስጦታ ልኬያለሁ። ከታላቅ ምስጋና ጋር ዳግም ከአሜሪካ ይላል። በጣም ነው የማመሰግነው ዳግም፣ እግዚአብሔር ይስጥልኝ። ብዙ ጊዜ ፍለጋ ላይ ተጠፋፉ ተገኙ ከተባለ በኋላ እኛም ጠፉ የሚለውን ፕሮግራም ከሰራም በኋላ መገኘታቸው ትልቅ ደስታችን ነው። እሱን ካጋራም በኋላ በውስጥ ነው የምንገናኘው። አሁን ግን ከመልእክት ጋር ሌላ ደስታን ለማጋራት ነው። ደስ ስላላችሁ ደስ ብሎኛል በእውነት። ይገባሻል በእውነት። ለበዓል ያው የበግና
የዶሮ ስጦታ በጣም አመሰግናለሁ። ገንዘብም አለው። አረባክሽ በግና ዶሮ መግዣ ነው ወይስ? አይ ለብቻ አለው። እና ያው አደራዬን ተወጥቻለሁ። አድርሽ ተብያለሁ፣ አድርሻለሁ መስዬ። በጣም ነው የማመሰግነው። የበዓል ስጦታው እንዲሁም ደግሞ የገንዘብ ስጦታውም ደርሶኛል። እጅግ በጣም ከልብ አመሰግናለሁ። ከጠበቅኩት በላይ ነው። ከጠበቅኩት ሳይሆን እንዲህ አይነት ነገር ፍጹም አልጠበቅኩም እና ያልገመትኩት ነገር ነው። እጅግ በጣም ከልብ አመሰግናለሁ። ያው ከጠበቅኩት በላይ ወይም ደግሞ የገንዘብ ስጦታ ሲባል ከታሰበው ወይም ሊሆን ይችላል ተብሎ ከሚገመተው በላይ ነው። ለበዓል ስጦታ በሚል እንግዲህ ደስታቸውን ምክንያት በማድረግ በስጦታ የሰጡኝ እግዚአብሔር ያክብርልኝ። እጅግ በጣም ከልብ አመሰግናለሁኝ። እንግዲህ ለምን አሰብክ ማለት እንዴት ከአይምሮ በላይ ነው የሆነው። እግዚአብሔር ያክብርልኝ። ብቻ በጣም አመሰግናለሁኝ። ሁላችሁንም በመልካም በበጎ የምታስቡኝን በየትኛውም ሁኔታ ውስጥ ሆናችሁ ስለኔ መልካም ነገር ስለምታስቡ ሆነልን በሚል ደግሞ ደስታን ለማጋራት አስቦ ባደራ አንቺን ልኮ እንግዲህ በዚህ አጋጣሚ ለገና በዓል ነበረ እኔ በተለያዩ ምክንያቶች መገኘት ስላልቻልኩኝ እጅግ ለፍታለች፣ ደክማለች። ቢሮ ድረስ 2-3 መታለች፣ አላገኘችኝም እና በጣም አመሰግናለሁኝ። እግዚአብሔር ያክብርልኝ። እንግዲህ ሁላችሁንም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እንግዲህ በጉን አብረን ለመብላት እንግዲህ አለን ካላችሁ እዚሁ ስቱዲዮ ውስጥ ነው ጠርተናል። ምን ጠባብሰው አይደል እንጂ ወደ ቤት ይዤ መቼ ማለት ይሄ ያንቺ ፍላጎት ነው። እንግዲህ ያው ጎረቤት ምናምን ጠራርተን እዚሁ ጠባብሰን እውነት ነው ፏ እንላለን። እግዚአብሔር ያክብርልኝ። በጣም ደስ ብሎኛል። በጣም የምትገርሙ ቤተሰቦች ናችሁ። ጭንቀታችንን ብቻ ሳይሆን በደስታችን በእያንዳንዱ ነገር አብረውን የነበሩ ሰዎች መጋራት አለባቸው ብላችሁ የምታስቡ የምትገርሙ ቤተሰቦች ናችሁና በጣም ደስ ብሎኛል። እሱም በጣም የሚገርም ልባም ነው። በጣም የሚገርም ስብዕና ያለው ልጅ ነው። በቃ የሚገርም ስብዕና፣ ጥሩ ልጅ። እዛም ሄዱ እዚህም ራሱ ድሮም ተማሪም እያለ ጥሩ ስብዕና ያለው ልጅ ነው እና ያንኑ ነው ይዞ ሄደውና የቤተሰብ አስተዳደግም አስተዋጽኦ አለው። አባቱ በጣም በጣም ደግ ሰጪ፣ በቃ ሰው በልቶ የጠገበ አይመስለው እና ሁላችንም አክስቶች፣ አጎቶች ሁላችንም እዛው ቤት ነው ያደግነው ማለት ትችያለሽ። በቃ እነሱ ጋር አብረን ነው ያደግነው እና አባትየው ሰው በልቶ የጠገበ አይመስል በጣም ደግ የዋህ አባት ነው። በጣም ጥሩ አባት ነው። እናትየው እንደዛ የዋሆች ጥሩ፣ በቃ ሰውን አስጠግተው የሚያኖሩ በቃ የለም ምናምን የሚለው ነገር አይሰራም ነው የሚያጭደው ይባላል። እውነት ነው። እኔ አሁን የእሷም እሱ በህይወት ቢኖር ኖሮ ደስ ይለኝ ነበር፣ ግን የእግዚአብሔር ፍቃድ ነው። እሷ በቃ የዘራችውን ነው ያጨደችውና ከሌ ተከሌ አትልም። ልጅ መለየት በቃ ሁላችንም እዛው ነው ያደግነው ማለት ይቻላልና ጥሩ እናት ናት። በቃ ጥሩ እናት ናት። እግዚአብሔር እድሜና ጤና ይስጣት። አሜን። እግዚአብሔር ያክብርልኝ። እኔም ደግሞ በተመልካቾቼ ስም እንግዲህ ለገንዘብ ስጦታውም እንዲሁም ደግሞ ለበዓል የበግና የዶሮ ስጦታውም እጅግ ከልብ አመሰግናለሁኝ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። በጣም ከገመትኩት በላይ ነው። በወጣ የተካ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ